እግዚአብሔር ማለት ነው የማስታረቅን አገልግሎት ሰጠ እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር ይሄ ምንድነው ከራሱ ጋር አስታረቀን የሚለውን ይላሉ የሚለውን ስለጠየቀኝ ላመጣልህ ነው እዚህ ጋር ቢሆን እኮ በክርስቶስ ነው የሚለው እንጂ ራሱ ጋር አስታረቀን የሚለው በክርስቶስ በኩል ነው ይሄ እኮ እንትንነት አይደለም ምንም ችግር የለውም ኮሜንት ተፈልኝ እንጂ ተፈስ ሰለሞን እንዴት ሰለሞን አማን ነው እንቀጥላ ሰለሞን ተነክስ ነው ታደረጉ ያረ ኮሜንቱን አስከፍትልኝ ችግር የለም አውሩ ሐሳብ ካላችሁ ሌሎቻችሁ ወልቤኒ ሙስጠፋ ካላችሁ ሐሳብ ስጡ ችግር የለውም በማን መግባት ከፈለጋችሁ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ ግን በጣም የሚገርም ነው ኖርማሊ ያው አብዛኛው ነገር ለታዳሚ ነው የሚተው አይ ምትቀጥሉ ነገር ከሆነ ቀጥሉ ያው የሚወራ ነገር ጠፍቶ ሳይሆን ነው ይሄ ራሱ ትልቅ ነገር ነው ብዬ ነው ላይት እኔ ቆንጆም ቀላል እንደው ያንተ ትንሽ እንትን ይላል እስቲ ላይት ትንሽ ሰላም ነው እንዴ ነህ አለው ይሄ አለው አልহামዱሊላህ ሰላም ነው አንተ ረቢል ዓለሚን አለውልህ ቆይ ነው የምልህ እሺ አምላክ የሚለውን መለኮት በሚለው መግለጽ እንችላለን ይቻላል በጣም ማለት እሺ ስንት መለኮት ነው ያለው አንድ ስንት አምላክ ነው ያለው ብል አንድ ዴፊኒሽን ከመጣ ቆይ እዚህ ጋር ወደ ተሳሳተ ነገር እንዳንገባ ወደ አማርኛ ዴፊኒሽን ከመጣ አምላክ የሚለውን በመለኮት እየተካን ከሄድን መጽሐፍ ቅዱስ ላይ አማልክት የተባሉ ብዙ ናቸው እነሱ ለማለት አይደለም እኔ አሁን የሚፈጥረው እንደዚህ እናደርጋለን ይኸውልህ የባህሪና የባህሪ አምላክነትና የጸጋ አምላክ በሚለው እንለየዋቸዋለን ችግር የለውም እሱ ትስማማለህ በሱ አሁን ምንድነው መሰለ እንደው መጀመሪያ ላይ ዝም ብሎ አንድ ነገር ከመዝጋት ጥያቄህን ጠይቀኝና according to your question እኔ ደግሞ እነግርሃለሁ እንደዛ ብለን አይ ቆይ አምላክ ያው ለማለት ፈለኩኝ እዚህ ጋር ግስት ማድረግ ማለት ነው ሙሴን እግዚአብሔር እኮ ለፈርዖን አምላኩ ነህ ብሎታል አምላክ ትሆናል ቃሉ ለመጣላቸው ብሎ ኢየሱስ ክርስቶስ ይናገራቸዋል ቃሉ የመጣላቸው አማልክት ገዢዎች ማለት ነው እዛ ቦታ ላይ እና እንዲ ዲፋይን አድርገነው ከመጣን ብዙ አምላክ ወደሚል ይወስደናል ማለት ነው አሁን እኛ አምላክ ስለ ወይም መለኮት ስለ የፈጠረ የሚገዛ ኃጢአትን ይቅር የሚል የዘላለም ህይወት የሚሰጥ በዚህ ከተስማማን ወይ ከንጎ ያውልህ እኔ እኮ አጭር ነው ያደረኩልህ እንደውም አንተ ነው እንትን ያለከው እንጂ አምላክ የሚለው ቃል በሁለት አቅጣጫ ማየት ይቻላል አንደኛው የባህሪ አምላክነት ነው ይሄ ባህሪ አምላክነት ደግሞ ለፈጣሪ ብቻ የሚሰጥ ነው የጸጋ አምላክነት ደግሞ ይሄ ፈጣሪ የተባለው አምላክነትን ባህሪ ያደረገው ለፍጡራን የሚሰጠው ስልጣን ነው ማለት ነው ገዢነት ስልጣን ሁለተኛው የአምላክ ዴፊኒሽን አልገባኝም አንዳንድ ቦታ መጽሐፍ ቅዱስ ላይኛ ለምሳሌ ገዢ ለምሳሌ ሙሴን በፈርዖን ላይ እግዚአብሔር ይሾመዋል ቃሉ የመጣላቸውን አማልክት ተብለዋል ሲል እነዛ ሰዎች እግዚአብሔርን ወክለው የሚገዙ ናቸው ከዚህ ውጪ ዴፊኒሽን ካለ ግን አስረድተኝ አብራርተልኝ ትክክል ነው እኮ እኔ ቆይ ለምን አታዳምጠኝም እኔ እኮ ካንተ ከተናገርከው እኮ ተናገርከው ነገር የለም ስጦታ ነው ማለት ነው አንደኛው አምላክነት ስጦታ በለው በቃ ሌላ ጊዜ የሚነሳ አንደኛው ደግሞ ባህሪ ነው ለፈጣሪ ብቻ ነው ፈጣሪ ምንድነው ማንንም ለፈጣሪ ባህሪን የሚሰጠው የለም ባህሪ ደግሞ ምንድነው ከአካል ተለይቶ እንትን አይታወቅም ማለት ነው ስለዚህ ምንድነው ገዢነት ራሱ ምንድነው ሁሉ ጊዜ ፊክስድ የሆነ ማለት ነው የማይቀያየር የማይሰጥ
ከሆነ ያው ለፈጣሪ ብቻ ነው የሚሆነው። ለነ ሙሴ ለነ ፈርዖን ምናምን ለና ከተሰጠ ደግሞ ወይም ደግሞ በመደረግ የሚመጣ አምላክነት ከሆነ ደግሞ ለነ ፈርዖን ለነ ሙሴ አይነት ነገር ከሆነ ደግሞ እሱ የጸጋ ነው የሚሆነው ማለት ነው። ማን ነው የሰጠው? አምላክ ነው የሰጠው። ሲፈልግ ሌላ ጊዜ ያነሳዋል ማለት ነው። አምላክ የሚለው ደግሞ ለጌታ የሚለው እሺ ጌታ የሚለውንም ይተካል ወይስ እንዴት ታስባለህ? እነ ሙሴ ተሰጠው ጭራሽ ከፈጣሪነት ጋር የሚገናኝ አይደለም። ገዢ ማለት የአለቃ መሆናቸው ነው። ማቻልኩኝ እኔ አልከኛው አይደለም ለታዳሚ ቆይ መጀመሪያ አዳምጥ ያው ላይ ትይ እንዴ አራዳም ተሰለ ያው ለምን አልኩኝ መሰለኝ የጸጋ ሲሆን አምላክነት የጸጋ ሲሆን ምንድነው ለፍጡራን ነው። ይሄ በደም ስማየው ምንድነው ፍጡራን የሚሰጠው ምን መግዛት ማስተዳደር ነው እንጂ ማስተዳደር ይገዙበታል። ስልጣን ነው ያው ልቅብ ነው። ስልጣን ተሰጣቸው ማለት ነው። ስልጣን ነው ልቅ ገዢ ናቸው። ይሄ ስልጣን ደግሞ ምንድነው ተሰጣቸው ማለት ነው እንዲገዙበት። ገዢ ጌታ ማለት ነው። ገዢ ጌታ ማለት ነው አይደል? አስተዳዳሪ አለቃ ናቸው። በቃ እንደዛ እያልኩ ነው። ለምን እንደተከራከርከኝ እኮ ግራ ገባኝ። እሺ አሁን ስለ አምላክ ነው የምናመረው። ስለ አምላክነት ነው በባህሪ አድርገን ስለ ፈጣሪ ነው ማለት ነው። አምላክ የሚለው በፈጣሪ በሚለው መተካት ይቻላል ወይም ደግሞ የሚመለክ። እሺ ኦኬ አንድ አምላክ ነው ያለው ብለናል። ይሄ አንድ አምላክ የተባለው ማን ነው በመጽሐፍ ቅዱሳቸው? እግዚአብሔር ነው። እግዚአብሔር ወይም መለኮት በአብ ውስጥ የተገለጠው፣ በወልድ ውስጥ የተገለጠው፣ በመንፈስ ቅዱስ ውስጥ የተገለጠው አንዱ አምላክ። አይ መጽሐፋችሁ ላይ ያለውን ነው የምትነግረኝ። አንድ አምላክ ተብሎ የተጠራው ማን ነው? ነገርኩ እኮ እግዚአብሔር ነው አልኩ። ያ እግዚአብሔር ግን ራሱን በአብም በወልድም በመንፈስ ቅዱስ ውስጥ ገልጿል። አንድ አምላክ እግዚአብሔር ነው እያልከኝ ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብሎ የምታምናቸው የምታመልካቸው አካላት አሉ። ነገር ግን ከነዚህ አንድ አምላክ አንድ አምላክ ተብሎ ለብቻው አንድ አምላክ ተብሎ የተጠራ ሁለት አይደለም ሶስት አተባለም አንድ አምላክ ተብሎ የተጠራ አለ ወይስ የለም? በጣም ጥሩ። አሁን እንግዲህ ወደ ቅድሙ ውይይት ልንመለስ ወደ ቅድሙ ውይይት የምንመለሰው ለምንድን ነው? ይሄ አምላክ አንድ መለኮት ተብሎ የተጠራ አለ። አሁን ለምሳሌ ዘዳግም 6:4 ላይ ብትሄድ እስራኤል ሆይ ስማ እግዚአብሔር አምላክ አንድ ነው ይላል። የኔ ጥያቄ አይደለም የኔ ጥያቄ አይደለም አትልፋ። አንድ አምላክ ተብሎ የተጠራ አለ ወይስ የለም ነው? አንድ አምላክ ተብሎ ከአብ ከወልድና ከአብ ከወልድ ከመንፈስ ቅዱስ አንድ አምላክ ተብሎ በመጽሐፋችሁ ግልጥ ግጥጥ ብሎ ተብሎ የሚታይ የሚነበብ የተጻፈ መጽሐፋችሁ ላይ እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ነው። አንድ አምላክ ተብሎ የተጠራው ማን ነው? አንድ አምላክ እግዚአብሔር ነው። ያ አንድ አምላክ ደግሞ አይ አንተን ነው የምትፈልገው እንትን አንድ አምላክ የተባለው ነው። አይ በቃ ቆይ ኢብኑ ካለ ይቀጥል። እሺ በቃ አይደለም ቆይ ኢብኑ ቀጥል እስቲ። መጣው የሆነ ሰው ላስተናግድና ልምጣ። ወጣ እሺ አይ ችግር የለውም። ያው የእሱም የጠየቀውን ነገር ለመመለስ በቀላሉ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለኛ ግን ሁሉን ነገር ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ይላል። ደግሞም ሁሉም ነገር በእርሱ አማካኝነት የሆነ እኛም በእርሱ አማካኝነት የሆን አንድ ጌታ ኢየሱስ ክርስቶስ አለን ይላልና ከዚህ አንፃር የምንረዳው ነገር አንድ አምላክ የተባለው አብ ነው የተጠቀሰው። እሱ ብቻ ሳይሆን የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሰለሞን እኔ አድሚን አይደለሁም መክፈት አልችልም ማይመንን አስፈቅዳት እስቲ ሌላ መጀመሪያ ግን አንተ ለአንቺ ላይ በቃ ምሳምት ወጣ ከሆነ አስበበት። አሁን ያወራ ነው በቃ ተመልሼ እገባለሁ። ችግር የለም እናወራለን። እሺ 39 ሰው አለ። ለያስሚን ጊፍት ስጧት እስኪ ኢንሻአላህ። ሰለሞን ማውራት የምትፈልገውን ነገር ማውራት ትችላለህ። ሚዩት ሆነ ከሆነ ደግሞ ምን ተሳድበህ ነው ሚዩት የተደረከው? ንገረኝ እስቲ።
ሚውት ነህና ምን ተሳልበህ ነው ሰለሞን? እሺ ሌሎቻችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? መንገድ ላይ ነበር። ሚተን አንስቼልሃለሁ። አልሐምዱሊላህ ሚተን አንስቼልሃለሁ። ሰለሞን መልካምን ነገር እንጂ አትጻፍ እሺ። ሚተን አንስቼልሃለሁ። እሺ እንዴት ናችሁ? ደህና ናችሁ? መንገድ ላይ ነበርኩ። ላይቭ የከፈትኩት ሰዓት መንገድ ላይ አልሐምዱሊላህ። ይኸው ገና አሁን ወደ ቤት ገባ። ጠዋት 1 ሰዓት ከ10 ከቤት ወጣሁ ነኝ። የጀማ ማሻአላህ ዚያራ ነው።